ባህር ጋምቢት ስትራቴጂያዊ እንቅስቃሴ የኤርትራ መገንናትና የቀንድ አፍሪካ የወደፊት ዕጣ ፈንታ ትግል የኤርትራና የቀይ ባህር ኮሪደር ስትራቴጂያዊ ካርታ የኢምፔሪያል የንጉሠ ነገሥታዊ መንፈስ ዳግም ትንሣኤ እንደ አውሮፓውያን አቆጣጠር በ2023 መገባደጃ ላይ ከአዲስ አበባ በመነጨው የአስርተ ዓመታት ጥንታዊ ምኞት ዳግም ትንሣኤ ምክንያት የቀንድ አፍሪካ ፖለቲካዊ ገጽታ ተናውጧል። የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ በቀይ ባህር ላይ ልዑላዊ የባህር በር የማግኘት ታሪካዊና ኢኮኖሚያዊ መብት አላት የሚል የተቀነባበረ ዘመቻ ጀመረ። ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር ጥቅምት 2023 ይህ ንግግር የባህር በር ለሌላት አገር እንደ ብሔራዊ አስፈላጊነት የቀረበ ቢሆንም አዲስ ዲፕሎማሲያዊ አቋም ሳይሆን ከአንድ ክፍለ ዘመን በላይ ለግጭትና ለውስጥ አንድነት ማጠናከሪያነት ሲያገለግል የቆየው የኢምፔሪያል መንፈስ የቅርብ ጊዜ እንቅስቃሴ ነው። ይህንን ጥያቄ በአዲስ አበባ ትርክት መነጽር መመልከት ጉዳዩን ሙሉ በሙሉ አለመረዳት ነው። ይህ በሶስት ክፍሎች የተከፈለው ጽሑፍ የኢትዮጵያ የቀይ ባህር ፍላጎት ጥልቅ የውስጥ መከፋፈል በገጠመበት ወቅት በስትራቴጂያዊ መንገድ ጥቅም ላይ የዋለ የፖለቲካ መሳሪያ ነው ይላል። ዓለም አቀፍ የችግር ቡድን ኢንተርናሽናል ክራይሲስ ግሩፕ 2024 ይህ ጥያቄ በጥንቃቄ በተቀነባበረ ነገር ግን መሰረታዊ የታሪክ ስህተት ባለበት ትርክት ላይ የተገነባ አቅጣጫ ማስቀየሪያ ዘዴ ሲሆን የአፍሪካ ሀገራትን ሉዓላዊነት የሚያከብሩ ዘመናዊ የሕግ መርሆዎችንም የሚጥስ ነው። የአፍሪካ ህብረት ሕገ መንግሥት አንቀጽ 4 በተጨማሪም ይህ ወታደራዊ ትንኮሳ አዲስ ቀጣናዊ ለውጥ እንዲፈጠር ምክንያት ሆኗል። ይህም ኤርትራን ሁልጊዜ ከምትዛተባት አገርነት ወደ ቀንድ አፍሪካና ቀይ ባህር ቀጣና ወሳኝና አስፈላጊ ኃይልነት በድንገት አሳድጓታል። የአስመራ ስትራቴጂያዊ ምላሽ በልዑላዊነትና በወታደራዊ መከላከያ ዴተረንስ ላይ የተመሰረተ ሲሆን ከአባይ ወንዝ እስከ አደን ባህረ ሰላጤ የሚዘረጋ አዲስ የጸረ በላይነት ካውንተር ሄጀሞኒክ ጥምረት መሪ እንድትሆን አድርጓታል። ክፍል 1 የሐሰት ትርክት መዋቅር የኢትዮጵያን ጥያቄ መበተን የተቀነባበረ የታሪክ ምንጭ የኢትዮጵያ ጥያቄ የማዕዘን ድንጋይ የአክሱም መንግስትን እንደ ቀጥተኛና ብቸኛ ቀዳሚ ግዛት አድርጎ መጥቀስ ነው። ይህ ከፍተኛ የታሪክ ማጭበርበር ነው። የአክሱም መንግስት የዘመናዊቷ ሱዳን፣ ኤርትራ፣ የሰሜን አቢሲኒያ፣ የአሁኗ ኢትዮጵያ እና የመንን ግዛቶችን ያካተተ የአፍሪካና የሴማዊ ባህሎች መገናኛ የሆነ የቀጣናው የጋራ ስልጣኔ ነበር። ሙንሮሄ 1991 የአክሱም አስደናቂ ስኬቶች የተገነቡት ከእሱ በፊት በነበሩት እንደ በለው ከለው፣ ዳማት፣ ሁንት፣ ፓንት እና በአሁኗ ኤርትራ ውስጥ በምትገኘው ታዋቂዋ የንግድ ወደብ ከተማ አዱሊስ ላይ ነበር። ኮነ 2001 የአሁኗ የኢትዮጵያ መንግስት አክሱም የራሱ ብቻ አድርጎ ለመጠየቅ የሚያደርገው ጥረት ታሪክን ያላገናዘበና ፈጽሞ ያልነበረውን ዘላቂ የባህር ጠረፍ ግዛት ትርክት ለመፍጠር የታለመ የፖለቲካ ፕሮጀክት ነው። በቀጣዮቹ 100 ዘመናት የታዩ ሁነቶችም ይህንን ትርክት ያፈርሱታል። በ19ኛው ክፍለ ዘመን የአቢሲኒያ ግዛት ወደ ባህር ጠረፍ ያደረገው ጉዞ ለአጭር ጊዜ የቆየና ወታደራዊ ትኩረት ብቻ የነበረው እንጂ በቀይ ባህር ጠረፍ ላይ የተረጋጋ አስተዳደር ወይም ልማት አላመጣም። ዙድ 2001 ለ400 ዓመታት ያህል ይህ ጠረፍ በኦቶማን ኢምፓየር ከዚያም በግብጽ ቁጥጥር ስር ከቆየ በኋላ በጣሊያን ሙሉ የቅኝ ግዛት ቁጥጥር ስር ውሏል። በርልክ 2002 ስለሆነም አውሮፓውያን አቢሲኒያን ከባህር ጠረፍ ለመለየት ሴራ አድርገዋል የሚለው ሐሳብ የኢትዮጵያ መሪዎች የፈጠሩት ምቹ ልብ ወለድ ነው። ዳግማዊ አጼ ምኒልክ እንደ አውሮፓውያን አቆጣጠር በ1896 በአድዋ ድል ካቀዳጁ በኋላ ከፍተኛ ዋጋ የሚጠይቀውን የባህር በር ፍለጋ ትተው ወደ ደቡብ ለም መሬቶች መስፋፋትን መርጠዋል። ማርኩስ 1994 ከ1952 እስከ 1991 ኢትዮጵያ የምጽዋና አሰብ ወደቦችን የተቆጣጠረችበት ወቅት ሆን ተብሎ በተሳሳተ መንገድ የሚቀርብ ምዕራፍ ነው። ይህ ቁጥጥር የተገኘው ከታሪካዊ መብት ሳይሆን በተባበሩት መንግስታት በተወሰነ የፌዴሬሽን ውሳኔ የኤርትራን የራስ ገዝ ግዛት ከኢትዮጵያ ዘውድ በአጼ ኃይለ ሥላሴ ስር እንጂ ከኢትዮጵያ መንግስት ጋር በማያያዝ አልነበረም። አን ሬዞሉሽን 390 ቪ 1950 ንጉሠ ነገሥቱ በ1962 የኤርትራን ፓርላማ በሕገ ወጥ መንገድ ማፍረሳቸውና ኤርትራን ሙሉ በሙሉ መጠቅለላቸው ዓለም አቀፍ ሕግን የጣሰ ድርጊት ነበር። ይህ ድርጊት ኤርትራውያን በ1961 የጀመሩትን የ30 ዓመታት የነጻነት ትግል አጠናክሮታል። ስለሆነም በ1991 ኢትዮጵያ የባህር ጠረፉን ያጣችው በኤርትራ ሕዝባዊ ግንባር ኢፒኤልኤፍ ወታደራዊ ድል እና በ1993 በተካሄደ ዓለም አቀፍ ሕዝበ ውሳኔ ኤርትራውያን ልዑላዊነታቸውን ስላረጋገጡ ነው።
አን 1993 ለ የሕግና የሞራል ባዶነት በዘመናዊ ዓለም አቀፍ ሕግ መሰረት የኢትዮጵያ ጥያቄ ምንም መሰረት የሌለው ነው። የድህረ ቅኝ ግዛት የአፍሪካ ስርዓት በሁለት ቅዱስ መርሆች ላይ የተመሰረተ ነው። ዩቲአይ ፖስዴቲስ ጀርሰዝ የቅኝ ግዛት ድንበሮች መከበር እና የህዝቦች የራስን ዕድል በራስ የመወሰን መብት። የኤርትራ ልዑላዊነት በተባበሩት መንግስታትና በአፍሪካ ህብረት የታወቀ ሲሆን የኢትዮጵያ መንግስትም ላለፉት 3 አስርተ ዓመታት በግልጽ የተቀበለው ነው። ይህ የህግ ባዶነት አንድ ወሳኝ ጥያቄ ያስነሳል። ይህ ጥያቄ አሁን ለምን መጣ? መልሱ ያለው በኢትዮጵያ የውስጥ መፈራረስ ላይ ነው። አገሪቱ ከ2 ሚሊዮን በላይ ሰዎችን ህይወት ሳይቀጥፍ ካልቀረው የትግራይ ጦርነት በኋላ አሁን ደግሞ በአማራና በኦሮሚያ ክልሎች በሚካሄዱ ግጭቶች እየታመሰች ነው። ኢኮኖሚው እየወደቀ ሲሆን 90% የሚሆነው ህዝብ ለምግብ ዋስትና እጦት ተጋልጧል። የዓለም ባንክ 2024 ለዚህ ውድቀት ተጠያቂ የሆነው ስርዓት የቀይ ባህር ስጋት የሚለውን ትርክት እንደ አቅጣጫ ማስቀየሪያ ዳይቨርዦኔሪ ፖለቲክስ እየተጠቀመበት ይገኛል። ትሮምቮል 2024 በተለይም የአሁኑ ስርዓት በኦሮሞ ልሂቃን የበላይነት የሚመራ ሲሆን እነሱም ከቀይ ባህር እስከ ህንድ ውቅያኖስ የሚዘረጋውን የኩሽ ግዛት ኩሽ ኤምፓየር ርዕዮተ ዓለም ሲያራምዱ ቆይተዋል። ጃላታ 2023 ይህም የወደብ ጥያቄው የኢትዮጵያ ብሔራዊ ጥያቄ ሳይሆን የገዢው ቡድን የዘር ተኮር አጀንዳ መሆኑን ያሳያል። የባህር በር ማግኘት እና ግዛትን መጠቅለል ሆን ተብሎ የተደረገ ማታለል። የአብይ መንግስት ስትራቴጂ ሆን ተብሎ ቃላትን በማዛባት ላይ የተመሰረተ ነው። በእንግሊዘኛ ለዓለም አቀፍ ማህበረሰብ ሰላማዊ መንገድ እና ውይይት ይባላል። ነገር ግን በአማርኛ እና በሌሎች የአገር ውስጥ ቋንቋዎች የወታደራዊ አዛዦችና የመንግስት ሚዲያዎች ንግግር በዛቻ የተሞላና የእኛን በሆነው መንገድ እንወስዳለን የሚል ነው። የኤርትራ ማስታወቂያ ሚኒስቴር 2023 እስከ 2024 ይህ ድርብ ንግግር ዓለም አቀፉን ማህበረሰብ ለማረጋጋትና በአገር ውስጥ ደግሞ የማስፋፋት ስሜትን ለመቀስቀስ የታለመ ነው። ክፍል 2 የዝምታ መዋቅር ቀጣናዊ እና ዓለም አቀፋዊ ዳግም ዝግጅት። ዓለም አቀፉ ማህበረሰብ ለኢትዮጵያ ዛቻ የሰጠው ዝቅተኛ ምላሽ የኢትዮጵያን አቋም ስለደገፈ ሳይሆን ስትራቴጂያዊ ጥቅሞች ከህግና ከፍትህ በላይ በሚገኑበት በተሰባበረው ዓለም አቀፍ ስርዓት ምክንያት ነው። አሜሪካ ለብዙ ዓመታት ኢትዮጵያን እንደ ቀጣናዊ ምሰሶ አገር አንከር ስቴት በመቁጠር በቢሊዮን የሚቆጠር ዶላር ስትረጭ የኢትዮጵያን የውስጥ ጭቆናና በኤርትራ ላይ የፈጸመችውን ወረራ አይታ እንዳላየች አልፋለች። ቨርሆቨን እና ወልደሜሪየም 2022 እንደ ኤውሮፓውያን አቆጣጠር በ2002 ኢትዮጵያ የድንበር ኮሚሽን ኢኢቢሲ የሰጠውን የመጨረሻና አስገዳጅ ውሳኔ ስትቃወም አሜሪካ ዝም ማለቷ ለቀጣናው አደገኛ ትምህርት ሰጥቷል። ይህም ዓለም አቀፍ ህግ ሊጣመም እንደሚችል እና የትናንሽ ሀገራት ልዑላዊነት ለሃያላን ሀገራት ጥቅም ሲባል ሊደራደርበት እንደሚችል ነው። ይህ ታሪክ ዋሽንግተንን አሁን ምንም ማድረግ እንዳትችል አድርጓታል። የኢትዮጵያን ዛቻ ለመደገፍ መርሆዎቿን መጣስ ይሆንባታል። ማዕቀብ ለመጣል ደግሞ የኢትዮጵያ መንግስት እንዳይፈርስ ትሰጋለች። ቻይና በበኩሏ በኢትዮጵያ ያላትን ከፍተኛ የመሰረተ ልማት ኢንቨስትመንት ለመጠበቅ ስትል ማንኛውንም የተባበሩት መንግስታት ማዕቀብ ውድቅ ታደርጋለች። ሩሲያም የአብይን መንግስት በመቅረብ የምዕራባውያንን ጣልቃ ገብነት ለመመከት ትጥራለች። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስ ዩኤኢ ከኢትዮጵያ ጋር በመተባበር ለራሷ የምግብ ዋስትና የሚሆን የእርሻ መሬትና የወደብ አገልግሎት ለማግኘት የሶማሊያንና የኤርትራን ጥቅም የሚጎዳ አደገኛ ጨዋታ እየተጫወተች ነው። ኢንተርናሽናል ክራይሲስ ግሩፕ 2023 ክፍል 3 የአስመራ ዶክትሪን የኤርትራ ስትራቴጂያዊ የበላይነት የስትራቴጂያዊ ልዑላዊነት ቅድሚያ ኤርትራ ለማንም ሀያል አገር አሜሪካ፣ ቻይና ወይም ሩሲያ አላደረችም። ይህ ደግሞ አስመራ በብሔራዊ ጥቅሟ ላይ ብቻ በመመስረት ተለዋዋጭ ትብብሮችን እንድትፈጥር አስችሏታል። የወታደራዊ መከላከያ ተአማኒነት ኤርትራ ለ3 አስርተ ዓመታት በነጻነት ትግል የዳበረ እና ሁልጊዜም ዝግጁ የሆነ ጠንካራ ወታደራዊ ኃይል አላት። ይህ ኃይል ኢትዮጵያ ልታደርገው ለምትችለው ወታደራዊ ትንኮሳ የሚከፈለው ዋጋ በጣም ከፍተኛ እንዲሆን በማድረግ ስትራቴጂያዊ የበላይነት ሰጥቷታል። የባህር መገናኛዎች ቁጥጥር የኤርትራ መልክዓ ምድራዊ አቀማመጥ የዕጣ ፈንታዋ ወሳኝ ነው። በዳህላክ ደሴቶችና በባቢል መንደብ የባህር ሰርጥ ላይ ያላት ቁጥጥር ለዓለም አቀፍ የባህር ደህንነት ወሳኝ ሚና ይሰጣታል። ይህ ከወታደራዊ ሀብትነት ባለፈ $4 ትሪሊዮን ዋጋ ካለው ሰማያዊ ኢኮኖሚ
ብሉ ኢኮኖሚ ተጠቃሚ እንድትሆን ያደርጋታል። የጸረ በላይነት ጥምረት መሪ ኤርትራ አሁን በቀጣናው አዲስ የኃይል ሚዛን ፈጥራለች። ከሶማሊያ፣ ግብጽ እና ሳውዲ አረቢያ ጋር የፈጠረችው ስትራቴጂያዊ ትብብር የኢትዮጵያን የማስፋፋት ምኞት የሚገታ ጥምረት ሆኗል። ይህም ኤርትራን ከዳር የነበረች ሀገር ወደ ቀጣና ወሳኝ የኃይል ማዕከልነት ቀይሯታል። ይህ ጥምረት አሁን ትኩረቱን ከግድቡ ወደ ወደቡ በማዞር ኢትዮጵያን በዲፕሎማሲያዊ እና በደህንነት ጫና ውስጥ ከቷታል። ክፍል 4 የተለየ መጻኢ ጊዜን መቅረጽ፣ የትውልድ ሽግግርና የወደፊት ሁኔታዎች። ይህ አደገኛ ውርስ አሁን በኤርትራና በኢትዮጵያ ወጣቶች ትከሻ ላይ ወድቋል። የኢትዮጵያ ወጣቶች ተግባር የታሪክ ትርክቶችን መመርመርና የመንግስት ፕሮፓጋንዳዎችን መለየት ነው። የኤርትራ ወጣቶች ደግሞ ለቀጣናዊ አንድነት፣ ግልጽነትና ለሰማያዊ ኢኮኖሚ ልማት በጋራ መቆም አለባቸው። የቀጣናው ዕጣ ፈንታ ግን በኢትዮጵያ ፖለቲካዊ ለውጥ ላይ የተመሰረተ ነው። የድህረ አብይ ዘመን 3 አማራጮች ሊኖሩት ይችላሉ። መፈራረስና ቀጣናዊው ጥንቅጥ። ከፍተኛ ስጋት። ኢትዮጵያ በብሔር ጦርነት ብትፈራርስ ቀጣናው በስደተኛና በሽብርተኝነት ይታመሳል። ኤርትራ ድንበሯን ለመጠበቅ ወታደራዊ እርምጃ ለመውሰድ ትገደዳለች። አዲስ የበላይ ጠያቂ መምጣት። የቀጠለ ስጋት። ሌላ ወታደራዊ ወይም ብሔርተኛ ስርዓት ከመጣ የቀዝቃዛው ጦርነትና የጦር መሳሪያ ፉክክሩ ይቀጥላል። ለቀጣናዊ ሰላም የሚሰጥ እድል ሊሆን የሚችል ተስፋ። የማስፋፋት ፖሊሲን የሚተውና ለሰላም የሚሰራ መንግስት በኢትዮጵያ ከተፈጠረ ኤርትራ ለልማት ወሳኝ አጋር ልትሆን ትችላለች። የማይተካው አገር። የቀይ ባህር ስትራቴጂያዊ እንቅስቃሴ የመጀመሪያው ሰለባ እውነት ነው። የኢትዮጵያ ጥያቄ የውስጥ ውድቀትን ለመሸፈን የቀረበ አደገኛ ፖለቲካዊ አቅጣጫ ማስቀየሪያ ነው። በአንጻሩ ኤርትራ በስትራቴጂያዊ ግልጽነትና በወታደራዊ ዝግጁነት በቀንድ አፍሪካ ፖለቲካ ውስጥ የማይተካ ሚና እንዳላት አረጋግጣለች። የዚህ ቀጣና የወደፊት ዕጣ ፈንታ ከአሁን በኋላ አዲስ አበባ 4 ኪሎ ብቻ የሚወሰን አይደለም። ይልቁንም በአስመራና በልዑላዊነት በሚያምኑ ቀጣናዊ ኃይሎች ጥምረት የሚወሰን ይሆናል። ይህ ጥምረት የቆመው በአንድ የማይደራደር መርህ ላይ ነው። እሱም የአገራት ልዑላዊነትና ግዛታዊ አንድነት ለዘላቂ ሰላምና ብልጽግና ብቸኛው ህጋዊ መሰረት ነው የሚል ነው። ዓለም የኢትዮጵያን የፕሮፓጋንዳ ጩኸትና የድሮ የኢምፔሪያል ምኞቶችን ትቶ ይህንን አዲስና ወሳኝ እውነታ ሊገነዘብ ይገባል። የቀይ ባህርና የቀንድ አፍሪካ መረጋጋት በዚህ ላይ የተመሰረተ ነው። ተዛማጅ ዜናዎች። ግብጽ ካይሮ በሱዳን ጦርነት ዙሪያ ግልጽ ቀይ መስመሮችን አስቀመጠች። የካይሮ መልእክት ግልጽ ነው። የሱዳን መኖር ለግብጽ ደህንነት ወሳኝ ነው። ፕሬዚደንት ኢሳያስ አፈወርቂ የሱዳን ጦርነት እንዲያበቃ የፈጣን ደጋፊ ኃይሎች RSF የአቅርቦት መስመሮች መቆረጥ አለባቸው አሉ። የጦር መሳሪያ አቅርቦት ባለበት ሁኔታ የተኩስ አቁም ጥሪ ትርጉም የለውም ሲሉ አስጠንቅቀዋል። ሪያድ ስትራቴጂያዊ ግንኙነት። ፕሬዚደንት ኢሳያስና ልዑል መሐመድ ቢን ሰልማን በሳውዲ አረቢያ ከፍተኛ ውይይት አደረጉ። ይህ በሁለቱ አገራት መካከል ያለውን ስትራቴጂያዊ ትብብር የሚያሳይ ነው። በግርማይ ኃይለ 23 ታህሳስ 2025